ሰላም እንዴት ናችሁ? እኔ ክብሬ ማዕረጌ ወይም ደግሞ ተደፍሬያለሁ እንዴት ይሆናል ምናምን ምናምን ይሄ ዘራፍ ምናምን የትግሉን ዓላማ አልተረዳችሁም ማለት ነው። ስለ ክብርህ የምትጨነቅ ከሆነ ክብራችሁን ጣሉ እያልኩ አይደለም። ግን እንደ አማራ ክብራችን ተነክቷል። እንደ አማራ ማንነታችንን ለማጥፋት ኦልሬዲ በአደባባይ በግልጽ እየጨፈጨፉን ነው ያሉት። ማህበረሰብ እንደ ማህበረሰብ እየተጨፈጨፈ ነው ያለው። ማህበረሰብ እንደ ማህበረሰብ ማለት ነው። እኔ ግለሰቦች ተነስታችሁ የዚህን አምባጓሮ የፈጠሩ ይሄ በህዝብና በወገኖቻችን ደመቀለድ ተገቢ ነው ብዬ አላስብም። እኔ ቀልድ አይደለም እየተደረገ ያለው። እኔ ወረድ ብሎ መመልከት የሚችልና ወረድ ብሎ ማየት የሚችል ህሊና ያለው ሰው ወይም ደግሞ ማስተዋል ያልጎደለው ሰው በወገኖቹ ላይ የሚደርሰው ስቃይና መከራ እየደረሰ ያለውን ነገር ማየት ማገናዘብ እንደ ሰው ልጅ ማሰብ ነው ብዬ ነው የማስበው። ግን እንደ ሰው ልጅ የማታስቡ እኔ ተሳዳቢ ነኝ፣ እኔ አዋቂ ነኝ፣ እኔ በቃ እኔ ተነክቼ እንዴት የኔ ክብሬ ተነክቶ ምናምን የሚባል ነገር የለ። እኔ አይሰራም። እዚህ ክብራችን የማይተነካው አማራውን በአደባባይ በጅምላ መቃብር ሲቀብሩት፣ ክብራችንም የማይተነካው ሃይማኖታችን ሙስሊም ክርስቲያን ሳይባል ፕሮቴስታንት ሳይባል በሆነ አካባቢ ለመቆጣጠርና ያንን ሃይማኖት ለማጥፋት ሲነሱ ያኔ ዝም ብለን የተመለከትንበት ጊዜ፣ ክብራችንም የማይተነካው መሪዎቻችን በ4 ዓመት በ5 ዓመት 6 7 ለዛውም ህዝብ ያመረጣቸው ከሌላ አካባቢ መርጠው ያስቀምጡልህ ተቀብለህ አንገትን ደፍተህ ይነርኩ ክብርህ ተነክቷል። ክብር አለኝ ብለህ የምታስብ ካለ ማለት ነው። ክብርህ የማይተነካው የአማራ ልዩ ኃይል የሚባሉ ጀግኖቻችንን በአደባባይ መሳሪያ ወርዶ አታወርዱም በሚል ትንቅንቅ በርከት ያሉት ላይ እርምጃ ወስዷል። ክብርህ የማይተነካው ወንድም ዓለም እህት ዓለም አዳምጪኝ። ክብርሽ የማይተነካው በ4% ጥናት አማራ ክልል ላይ ትልቅ ሚዲያ የዘገበው ነው። ከ2600 ወይም 2700 በላይ ንጹሐን የአማራ ሴቶች ሳይፈልጉ በግዳቸው በተለያየ ውርጋጥ ጎረምሶች ተደፍረዋል። ያ ተደፍረው የሚደርሱበት ያጡበት ጎዳና ነው። ክብራችን የማይተነካው ማረስ የማይችል መስራት የማይችሉ እድሜያቸው የገፋ እናትና አባቶቻችን መከራችንን እያሉ ምድር ላይ ነው ያሉት። ስለ ክብሩ የሚጨነቅ ወይ ደግሞ ክብሬኔ ምናምን የሚል ካለ ወደዚህ ትግል ውስጥ መግባት የለበትም። በቃ ከነ ክብሩ ወይም ደግሞ ይሄ እንደ ሞቀው እንዳለሽ ድመት ራሱን መንከባከብ የሚፈልግ ካለ ወይም ደግሞ ከንጹሃን በሚገደሉ በአማራዎች መነገድ የሚፈልግ ለምሳሌ የአበሻ ቀሚስ ነጋዴ ገቢ የሚጫወት በቃ የሚሰበስብ ገንዘብ አለ። ከወገኖቻችን የሚሰበሰበውን ገንዘብ ለግሉ የሚጠቀምበት አለ። እውቅናና ሽብሸባ ፈልጎ እዚህ የሚያውደለድል ጎረምሳ የሆነ አይጥ አለ። በጣም በርከት ያለ ጠላቶች አሉ። የአማራ ህዝብ መከራው ብዙ ነው። የአማራ ህዝብ መከራውን ካልተረዳ ወደዚህ ትግል መምጣት የለብህም። እኔ ስለ ክብር የምታወሩ ሰዎች ክብራችሁን የማይተነካው እኮ ሀገር እንወዳለን ሀገር እንሰራለን ብለን ሀገር የሰሩ ልጆች አባቶች ነን የንጉሶች ልጆች ነን ብለን ስንነሳ እንጨፈጭፋችኋለን ብሎ አብይ አህመድ፣ ሽመልስ አብዲሳ ሌሎቹም በአራቱም አቅጣጫ ያሉ በጠላትነት ፈርጀው ከጎረቤትም ያሉት ኦርቶዶክስና አማራን እናጠፋለን ብለው ተነስተው የሚችሉትን አድርገው በአመራር ደረጃ ላይ ያሉ አማራ የሚሸጡ ስለ አንድነትና ስለ ወገን የሚያስቡ ሰዎች ወደ አፈር ጉድጓዱ ሲጨምሩብህ ክብር ተነክቷል። ክብር ማየት አለ። ወዴት ነው የምታወሩት? ስለምን ክብር ነው የምትነግሩኝ? ስለምን አይነት ክብር ነው የምትጨነቁት? እኔ ሲሰድቡ በጣም ብዙ ሰው ይሰድበኛል፣ በጣም ብዙ ሰው ይናገረኛል፣ በጣም ብዙ ሰው የፈለገውን ያወራል። መልሼ መሳደብ ምናምን ከብዶኝ ነው? ኖ አይደለም። ሙያ በልብ ነው። በእውቀት ላይ መሰረት ያደረገ በጥናት ላይ መሰረት አድርገው ዛሬ ምን ማድረግ እንዳለባቸው፣ ዛሬ የት አካባቢ ማስነሳት እንዳለባቸው፣ ዛሬ የት አካባቢ መግደል እንዳለባቸው ከአዲስ አበባ ከወለጋ ከሻሸመኔ ደቡብ ክልል ላይ ኦሮሚያ ክልል ላይ ሶማሌ ክልል ላይ በሌሎቹ አማራ ባለበት በተባለበት ቦታ ላይ እየጨፈጨፉና እየገደሉ ሃይማኖት ቀም ዘለም ሳይለዩ በአደባባይ ትንሽ ሕፃን ትልቅ ሳይሉ እየጨፈጨፉ ወደ ክልል ይልካሉ። ቲክቶከር ላይ ቁጭ ብለህ ጌም የምትጫወት ቲክቶከር ላይ ቁጭ ብለህ እስክስታ ስትመች የምትይ የአበሻ ቀሚስ የምትነግድ ወይም ደግሞ የኛ ሰፈር ጎንደር፣ ጎጃም፣ ወሎ፣ ሸዋ ምናምን ብለህ በሆኑ ጥቅመኛና መርዘኛ ሰዎች ሴራ ውስጥ ገብተህ እንደ ከብት እየተነዳ እየጠፋ ያለ ህዝብ
መሆንህን ረስተህ ከሆነ የትኛው ክብሩ? ማን ነው ስለ ክብሩ የሚጨነቀው? የትኛው ነው ክብር? ምንድነው ክብር? አዎ አምናለሁ፣ አማራነት አልሸነፍም ባይነት ነው። እየተሞተልክ እየተገደልክ ትንቅንቅ ላይ ነው ያለኸው። አዎ የበሰለ ጭንቅላትና አስተዋይ የሆነ ሰው ይሄ ትንቅንቅ ውስጥ ነው ያለው። ይሄንን ለማሸነፍ ይሄን በጥሶ ለመውጣት የራሱን አስተዋጽኦ በጎ የሆነውን አስተዋጽኦ ያበረክታል። አዎ የአባቶች ልጅ ነች ካልክ የአባቶች ልጅ አባቶች ምንድን ነው ያደረጉት? የእነሱን ጥበብ ተጠቅመ የምትወጣበትን መንገድ ትፈልጋለህ። አማራው መከበቡን፣ አማራው መጨፍጨፉን፣ አማራው መገደሉን፣ አማራው ላይ እንዴት አድርገው የዛቱ እንዳሉ፣ ከአዲስ አበባ እንዴት አድርገው እንዳጸዱ፣ ከያለበት ቦታ እንዴት አለው ሰብስበው ወደ ጉድጓድ እየጨመሩት እንዳለ ሁላችንም መረጃው አለን። የህሊና ስክረት እንዲመጣ ህሊናችን የተረጋጋ እንዳይሆን ሳይኮሎጂካሊ የተመታ ትውልድ እንዲሆን ከየዩኒቨርሲቲው ተራራ ላይ ከየዩኒቨርሲቲው ፎቅ ላይ በአደባባይ አማራ እየተመረጠ ሲወረወርና ሲገደል ክብር ያንን የተነካው የሃይማኖት ተቋማት ውስጥ ያሉበትን ቦታ እየገቡ የሃይማኖት ተቋማት ውስጥ በራሳቸው ብሔር ለመተካት ወይም ደግሞ የሃይማኖት ተቋማቱን የመቆጣጠር አባዜ አብዝተው በዛ ውስጥ ሲገቡ ያኔ ክብር ተነክቷል። የትኛው ክብር ነው የሚያስጨንቀው? የትኛው ክብራችሁ ነው የሚያስጨንቃችሁ? ሴቶቹ ደግሞ በዛ ደረጃ የምትሳደቡ ሴቶቹ በዛ ደረጃ ይሄ የሆነ ብልጣብልጥነት የሆኑ ይሄ እርምጥምጥ ፋራዎች አንድ እርምጃ መራመድ የማይችሉ በተለይ ወሎ አካባቢ ፊታቸውን ወሉለው ቁጭ ብለው ጌም ለመጫወት ቁልጭ የሚሉ እህቶቼን ሳያቸው አዝናለሁ። ክብራችን የተነካውማ አደባባይ ላይ ሴት ልጅ ወጥታ ወንድ ልጅ ስትዛለፍ ነው፣ ወንድ ልጅ ስትሳደብ ነው። የትኛው ክብር ነው የሚያስጨንቃችሁ? የትኛው ነው ክብራችሁ? እያንዳንዷን ነገር ጠንቅቃችሁ ምድር ላይ የሚደረገውና የሚሆነውን አለመረዳት፣ የፖለቲካ ስንቅ አለመኖር፣ አለማስተዋል፣ የግለሰብ አምልኮ ፋኖቹ ራሱ በፋኖ መሪ ላይ የተቀመጡት ህዝቡን መጫወቻ እንዳደረጉት እየተሰማን ያለ በብልጠት ፖለቲካ በአገዛዙ የተገዙ በፋኖ ውስጥ የተሰገሰጉ የወንድሞቻችን ንጹሐን የሚያስጨፈጭፉ ይህን ህዝብ የሚያስገድሉ ፖለቲካሊ ስብራት ለመስበርና የአማራን ከጥቅም ውጭ ለማድረግ የሚሰሩ በአመራርነት ይጠመጣሉ። ህዝቡ እንዳይረዳ ህዝቡ እንዳያውቅ መስመሩን መርጦ እንዳይጓዝ የምታረጉ ብዥታ የምትፈጥሩ ሰዎች ያላችሁ እዚህ ሶሻል ሚዲያ ላይ ነው። ሶኔ ለየትኛው ክብር ነው እንደ አማራ ክብር የተነካ ምናምን የምትሉ ቲክቶሮች ልመና ስትወጣ ጌም ስትጫወት ለማኝ ስትሆን እኮ ክብር የተነካ ነው። 3 ሚሊዮን 4 ሚሊዮን ተሰደው የሚወድቁበት አቶ ደብረ ብርሃን በየአካባቢው ሳይቀበሩ ሰውነታቸውን ገላቸውን እንኳን ሳይቀበሩ በየቦታው ጅብ የሚበላቸው አፈር የሚበላቸው ወንድሞቻችሁ ሲነኩ ክብር እኮ የዛኔ የተነካው። የትኛው ክብር ነው የሚያሳስባችሁ? ለየትኛው ክብር ነው? በተለይ በውጭ ያላችሁ የሀበሻ ቀሚስ ለብሳችሁ ዘው የምትሉ መልበስ መብታችሁ ነው። እኔ ችግር የለብኝም። እኔ ሰርቼ ማገኝ የፈለኩትን ማድረግ የምችል ሰው ነኝ። ስለሱ አይደለም እየተናገርኩ ያለሁት። የፈለገው የሚያደርግ ቢያንስ አትሊስት ይሄ ጉዳይ አይደለም ብሎ አንደበቱን ዘግቶ የሚሆነውን የሚታዘብና የሚመለከት ሰው አፕሪሺየት። ምክንያቱም እንቅፋት አልሆነም። ለዚህ ትግል እንቅፋት የምትሆኑ በተለያየ ቦታ ላይ ያላችሁ ሰዎች ምን እያደረጋችሁ ነው? የትኛው ነው ክብራችሁ? የትኛው ነው የአማራው ክብር? እኔ ክብር ምንድን ነው? ሴት ህፃናት ፋኖቹ እኮ እናትና አባት አላቸው፣ ትዳር ሚስት አላቸው። ጀግኖች ወደ ጫካ ሲገቡ እኮ ልጅ ያላባት እያደገ ነው። ሚስት ያላባት እየቀራች ነው። ቤተሰብ እኮ የለም። የትኛው ነው ክብር ታዲያ? ስለ ክብር የምትነግሩኝ ምን አይነት ክብር ነው ያላችሁ? ክብራችሁንማ ክብር እናስመልስ። ክብራችን ተነክቷል። ማንነትን ተደፍሯል። እየተጨፈጨፈ እየተገደልን ነው። ሀገር የሰራ ህዝብ እየተረገጠ ነው ያለው። ስለ ክብራችን እንጨነቅ እንመለስ ብለን በአደባባይ ወጥተን በምንናገርበት ሰዓት ዘለፋና ስድብ የአማራ ህዝብን አንዲት እርምጃ አይወስደውም። የምትሳደቡ ሰዎች የአማራነት ስነ ልቦና የሌላችሁ ያን ህዝብ የምትገሉ የምታስጨፈጭፉ ናችሁ። ለዛ ህዝብ ጥርት ያለ ቴሌቪዥን ምስል እንደሚያሳይ ሁሉ እናንተ ብዥታ የምትፈጥሩ ናችሁ። የአማራ ህዝብ ተሳደቡልኝ ብሎ ማንንም አላከም። አስተዋይ ከሆንክ ጭንቅላት ካለ የህዝብ ከዚህ መከራ የሚወጣበትን መንገድ ፈልገ ያን ህዝብ ወደፊት የምታራመድበትን አስቀምጠ ለዛ ህዝብ መፍትሄ ታመጣለህ እንጂ ስለ ክብር ዛሬም ክብር ምናምን ስትል ሃይማኖት የለህም፣ ተነጥቀሃል። ሀገር የለህም፣ ተነጥቀሃል። ማንነት የለህም፣ ተነጥቀሃል። መኖር አትችልም፣ የመኖር መብትህን ተነጥቀሃል። ትግል ላይ ነው ያለው። ያንን ትግል ለማሸነፍ ቆንጠጥ ብለህ የምታደርገውን ዓላማህን ሳትይዝ ወደፊት ይዘህ መሄድ ነው እንጂ
እኔ ክብሬ ተነኮ ሳልሳደብ ሶሻል ሚዲያ ላይ ጌም መጫወት ምናምን ይሄ እኔ አላስፈላጊ ዝባዝንኪዎችን መደርደር እኔ የትኛው ክብራችሁ እንደሆነ ግራ ይገባኛል። እና እኔ ክብረ ቢሶች ናችሁ እያልኳችሁ ነው። በቃ ክብር የላችሁም። ለዛውም እኮ የሚጨፈጭፋችሁና የሚገላችሁ በአንደበቱ ክብረ ቢሶች ናችሁ ባይላችሁም እነዚህ ደግሞ ይናገራሉ። የዋዎች ናቸው። ጨፈጨፍናቸው፣ ገደልናቸው። 3-4 ፕሬዝዳንት ለአማራ ክልል መርጦ መልምሎ ያመጣልሃል። እንደ ከብት የሚነዳቸውን አጋሰስ ነኝ ምናምን የሚሉትን በአዴኖችን ሰብስቦ አስቀምጦልህ በድሮን የገዛ ወንድሞችን ያስገድልልሃል። የተሻለ ሰው ለማህበረሰቡ የሚጠቅመው ወደ አደባባይ ሲመጣ አንገቱን እንዲደፋ አድርጎ ሰብረው እስር ቤት ይከቱታል። ቤተሰብ ይበትናሉ። እንደፈለጉ አድርገው እንደ ዕቃ እንደ ብረት ድስት አማስለው ወደ ፈለጉበት አቅጣጫ ይነዱሃል። የትኛው ነው ክብር? ለየትኛው ክብር ነው የምታወሩት? ምን አይነት ክብር ነው ያላችሁ? ስለ ክብራችሁንማ የምታስቡና ስለ ክብራችን የምናስብ ከሆነ ኑ ከወገኖቻችን ከወንድሞቻችን ጎን እንቁም። የበሰለና የተሻለ አስተሳሰብ የተሻለ መንገድ መጓዝ መቻል አለብን። ምድር ላይ ያላችሁ ፋኖች የእናንተ ሶሻል ሚዲያ ላይ ትንተና፣ የእናንተ ይሄ የፍቅር ደብዳቤ፣ የእናንተ የፖለቲካ ትንተና አያስፈልግም። ተኩሱ። ስትራቴጂ ነድፋችሁ ደማችሁን ቆንጠጥ አድርጋችሁ በአደባባይ የምታደርጉትን ነገር ደበቅ ብላችሁ ስትራቴጂ ነድፋችሁ ከወንድሞቻችሁ ጋር በአንድ ላይ ሆናችሁ ያንን የምትፈጽሙበትን መንገድ እየፈጸማችሁ መሄድ ነው እንጂ የእናንተ የፖለቲካ ትንተና ለእኛ ለዚህ ሶሻል ሚዲያ ላይ ላለነው ሰዎች 24 ሰዓት ተቀምጠን የምንከታተል ሰዎች የእናንተን ትንተና እየወሰዱ ዩቲዩብ የሚነግዱባችሁ ሰዎች የእናንተን ትንተና የእናንተን ፎቶ እየወሰዱ በአደባባይ የሚያስገድሏችሁ ሰዎች አሉ። ዛሬ የሰማሁት ነገር እኮ በጣም አንጀት የሚሰብር ነው። ለአማራው እኮ ጥቁር ቀን ነው ዛሬ። የአማራ ልዩ ኃይል ማለት አሳምነው ጽጌ ቀኝ እጆች ናቸው። የአማራ ልዩ ኃይል የነበሩ ያሳምነው ቀኝ እጆችን ከ220-230 በላይ በአደባባይ ላይ ወጥተው አስገድለናል፣ አስጨፍጭፈናል ሲሉ ክብር የተነካው እኮ ያኔ ነው። ክብር የተነካው እኮ ያኔ ነው። አማራ ተገደለ፣ ተጨፈጨፈ በጋምቤላ ስትለው ቦሌ መድኃኔዓለም ላይ ችግኝ ተነቀለ ያለ እኮ ክብር የተነካው እኮ ያን ጊዜ እኮ ነው። የቤተ ክርስቲያን ቄስ ግብረ ሰዶም ሊደፈር ነው ኦሮሚያ ክልል ላይ ስትባል አንገትን የደፋ ጊዜ እኮ ነው ዛሬ። አላፍ ዝማሬ በለው ከሌት በለው ወደዚህ በለው የፖለቲካ መጠቀሚያና የሀገሪቱን የፖለቲካ አስኳል ለመበጥበጥ ልዩ ነገር ለመስራት የሀገሪቷን ምስጢራት ወደ ጉድጓድ እየቀበረ የአማራው ታሪክ የአማራውን ገድል የአማራውን የሀገር ውለታ ወደ አፈር ውስጥ እየከተተ እርስ በርስ ለሁለት አቧር ነው ያባላ። ያንን መሻገር ሳትችል ለየትኛው ክብር ነው የምታወሩት? ስለ የትኛው ክብር ነው የምትናገሩ? ሴቶቹ ምንድነው ክብር ያላችሁ? እህቶቻችሁ የተደፈሩ እኮ ነው ምድር ላይ። የትኛው ምንድነው ደስታ ያላችሁ? ለየትኛው ነው ምንድነው የምትሉት? ብዙ ነገር መናገር እችላለሁ። እያንዳንዱ የመነዘርኩ እያወጣው አድርሱልኝ። ይሄን ለሁሉም ይስማ። አማራ ለሆነ በሙሉ አድርሱልኝ በፈጠራችሁ። ምንድን በቃ ደረት ነፍቶ እንደዚህ ማለት እኮ ዶክተር እከሌ ፕሮፌሰር እከሌ እንደዚህ ገንዘብ አለው ፎጣ አለው ህንጻ አለው። ባሪያ ነህ። ረግጠው ይገዙሃል። ለምን? እውነተኛ ነገር ላይ እጅ ላይ አለ። እውነት ሀቅ እጃችን ላይ አለ። እውነተኛነት እጃችን ላይ አለ። እየታገልን ያለውን የእውነት ነው። እየተጨፈጨፍን ያለነው የእውነት ነው። ግን ሆዳሞች፣ አስመሳዮች፣ አስገዳዮች፣ አድርባዮች፣ ስብዕናው የሌላቸው ለሆዳቸው የሚያድሩ ጥቁር ጣሊያኖች፣ ከሃዲዎች፣ ባንዳዎች ነጣይር መሐመድ፣ ነጋሻው መርሻ በርከት ያሉ ሰዎች ክደው ወደ በአደባባይ ይህን ህዝብ ሸጠውት ሄደዋል። የትኛው ነው ክብር? ስለምን ክብር ነው የምትነግሩኝ? ተሰደብኩ ምናምን። አረ ማፈሪያ እንዴ! ጭንቅላታችሁን አሰሩት እንጂ ጭንቅላታችሁን አሰሩት። ከዛ አንጻር በርከት ያለ ርቀት ሄደን ብዙ ርቀት የምናያቸው በርከት ያሉ የሴራና የክፋት መስመሮች አሉ። ለመሞት ተዘጋጅተሃል። አክቲቭ የሆነ ጄኖሳይድ የተፈጸመብህ ነው። ያንን ምድር ላይ ያላችሁ ህዝባችን፣ እኔ በርከት ያሉ ሰዎች የሚመለከተው ምድር ላይ ያለው ህዝብ ነው ቪዲዮን የሚያየው። በጣም በርከት ያለ ሰው ቪዲዮን ይመለከተዋል። ከሀገር ውስጥ ያለ ሰው ነው የሚያየው። ስለ የትኛው ክብራችሁ ነው የምትጨነቁት? የትኛው ሀገር ነው ያለ? አሁን ምን አይነት ሀገር ነው ያለ? ምን እየተደረገ ነው ያለው? ፖለቲካሊ ወዴት እየሄድን ያለ ነው? ስለ ህዝብ የሚያስበው ማን ነው?
የዚህን ህዝብ መከራ የሚያለቅስለት ማን ነው? ብዙ ጥያቄዎች አሉ። ስለ ክብሬ ካልተሳደብኩ ምናምን የአማራ ስነ ልቦና አይደለም። እናሸንፋለን። ወይስ ድል አማራ። ቴንኪው። ድል ለኢትዮጵያ።